ጽናት የእናቷን ድጋሜ መሞትና ትዝታም አብራ እንደሞተች ለብሌን ስታወራ ግርምሽ ሁሉንም ነገር ሰማ። በዛ አጋጣሚ እንግዲህ ራሱን ስትወደቀ በኃይለኛው ግፊቱ ተነሳበት። ራሱን መቆጣጠር የማይችልበት አጋጣሚ ተፈጠረ። ለሕክምና ራሱ በጣም የከበደና የሚያሰጋ እንደሆነ ህይወቱ አደጋ ላይ እንደሆነ ለጽናት ተነገራት። ጽናት በጣም አዘነች። ምን ተሰምቶ ነው አለች። ዶክተሯም ደግሞ ተይ አባትሽን የሚያስጨንቅ ነገር አታድርጊ ብለንሽ ነበር አለቻት። ግን ምንም አላደረግኩም ስትልም በኋላ ላይ ሰምቶን ይሆን እንዴ አለች ጽናት። ምንድን ስትላትም በጣም አባቴ መስማት የሌለበትን ነገር እያወራን ነበር አለቻት። እንግዳውስ አባትሽ ህይወቱ አደጋ ላይ ነው አለቻት። ከዛም መድኃኒት ተገዝቶ እንድታመጣለት ብሌን ላከቻት። ራሄል ደግሞ በአጭር ልብስና ራቁት በሆነ ልብስ ና ባቢን ስታማልል ጽናት ደረሰች። ጽናት ጋር ተገናኝተው ችግራቸውን እንደሚፈቱም ነግሯት ነበረ። ተቀጣጥረው ነበር። ማታ እንገናኝና ሁሉንም ነገር ነግርሻለሁ ሲላት ጽናት ተስማምታ ነበር። ግን ራሄል ሁሉንም ነገር አበላሸችው። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ይዘን መጥተናል። ግርምሽ በጣም በኃይለኛው ታሞ ነበረ። ነገር ግን ያንን ደካማ ጎን በማድረግ ያንን ተጠቅማ ብሌንን መንገድ ዳር ጠብቃ የራሄል ማለት ነው በመኪና ልሸኝ ስትላትም ብሌን የዋዛ አይደለችም። ምን ትመስላለች እቺ ከመኪና ተያዘ ይልቅ የግር ያፈጥናል የሚባለው እንዳንቺ አይነቱን ነው ብላ ብሌን በጣም አመናጨቀቻት። ልርዳችሁ ላግዛችሁ ባልኩኝ ለምንድን ነው እንደዚህ የምትቆጩ? ሲቀጥል ምን ተፈጥሮ ነው? ደህና አይደላችሁም እንዴ አለች። ምንም የተፈጠረ ነገር የለም ሰላም ነን ደህና ነን አለቻት። ከሐኪም ቤት እኮ እየወጣሽ ነው። ምን እንደዚህ ያደርግሻል? የተፈጠረውን ነገር ልርዳችሁ ነው ያልኩት። በዛ ላይ ደግሞ ገንዘብ ያንሳቻል ብዬ ነው አለች ራሄል። ብሌን ደግሞ ልክ ነግራት ጥላት ሄደች። ፊት ለፊት ደግሞ ባቢን አገኘች። ወይ ዛሬ ምንድን ነው በመንገድ ላይ የሚያስቆሙኝ አለች ብሌን። ከዛም ባቢ የተፈጠረውን ነገር ሊያስረዳት ሲሞክር ምንድን ነው የተፈጠረው ሲላትም ደህና ነን ምንም እንደ ከሆስፒታል እኮ ስትወጪ አይችስ ነው የተጠባበኩሽ። ምንድን ነው ምን ሆናችሁ ነው አላት። ምንም ጋሸ ግርማ ደህና አይደለም እንዴ? ደህና ነው። ምንድን ነው የምታስቆሙኝ? ብሌ እባክሽን አንድ ጊዜ አዳምጪኝ አላት። ከዛም አንተን የማዳምጥበት ጊዜ የለም፣ ላስመሳው ሰዎች ምንም ጊዜ የለኝም አለችው። እባክሽ እውነቱን ስታውቁ ትረዱኛላችሁ እባክሽን አላት። ከዛም ጋሽ ግርማ ምን ሆኖ ነው ሲላትም ጋሽ ግርማ ምን እንደተፈጠረ አላቅም፣ ድንገት በቃ በጣም በኃይለኛው ታመመብን አለችው። ከዛም አንድ ጊዜ ብቻ ገብቼ ልየው አላት። አዎ እሺ ገብተኸው፣ እኔ መድኃኒቱን ገዝቼ እየመጣሁ ነው። እናም ደግሞ ጽናት እኔ ጋር እንደገባህ እንዳታቅ አለችው። እሺ በቃ እኔ ቀደም ልበልና አንተ ትመጣለህ አለችው። እሺ ብሎ ጽናት ያለችበት ቦታ ብሌንም ቀድማ ሂዳ አገኘቻት። ጽናት መሬቱ ላይ ንጥፍ ብላ የአባቷ ነገር አሳስቧታል። እንዴ ጽኑ ምን ሆነሽ ነው? አስደነገሽኝ። ብሌን ቆየሽ እኮ አለቻት። መሬቱ ላይ እንደዚህ ንጥፍ ብለሽ ስትቀመጨ አስደነገሽኝ። የሆነ ነገር ተፈጥሯል ብዬ መድኃኒት እኮ አጥቼ ነው አለቻት። እንደዛ ነው? እሺ በቃ ለዶክተሯ ልስጣትና ልምጣ ይሄን መድኃኒት ብላ ብሌን ዶክተሯ ጋር ሄደች። እንግዲህ ዶክተሯም በጣም በኃይለኛው እንደታመመ ለህይወቱ የሚያሰጋ እንደሆነ የአሁኑን ህይወቱን እንዳተረፈችለትም ነግራታለች። ባቢ ግብት አለ። ከዛም ጽኑ አላት። ባቢ ሰላም ነው አለችው። ከዛም ጋሽ ግርማ ምን ሆነ አላት። ባቢዬ ምን እንደተፈጠረ አላቅም፣ አባቴ በኃይለኛው ታመመብኝ አለችው።
በቃ ተረጋጊ፣ እንደዛ አትሁኝ፣ እንደዛ ራስሽን አትጉጂ አላት። አስበዋል ባቢ፣ እኔ ያለ አባቴ ማንም የለኝም እኮ እባክህን እባክህን፣ እሱን ካጣው እንዴት ነው የምሆነው? ብቸኛ ነኝ አለችው። ባቢ በዛን ሰዓት እቀፈው ያደርጋት ደስተኛ ነበረ፣ ግን ትቆጣለች ብሎ ፈርቷል። ከዛም ጽኑ ተረጋጊ፣ አንቺ ከምንም በላይ ጠንካራ ነሽ፣ አባትሽ ደግሞ ምንም አይሆንብሽም አላት፣ አጽናናት። እሺ አለች። ራሄል እንግዲህ ለአቶ ተስፋዬ ሄዳ ነገር አቀጣጠለች። የጽናት አባት በኃይለኛው ታሞ ሐኪም ቤት ነው። አሁን ባቢ ደግሞ ከጽናት ጋር እንዳይገናኝ ማድረግ አለብን። ከዛም ሲቀጥል ባቢ እኔ ይሆናል አለችው። እንዴት አወቅሽ? የጽናት አባት መታመሙ ከኛ ጋር ምን ይጠቅመናል አላት። እንዴ በጣም ይጠቅመናል አለችው። እንዴት አላት። የጽናት አባት ተታመመ፣ ጽናት ወደዚህ አትመጣም ማለት ነው። ባቢ ደግሞ ለእኔ ለየት ያለ ጊዜና ቦታ ይሰጠኛል ማለት ነው። ከዛም እሷን እንዳያገኛት ማድረግ አለብን፣ ቢዚ ማድረግ አለብን። ሲቀጥል ደግሞ እሱ በቃ እንትን ማለት ሲቀጥል ደግሞ እሱ እሷን አባቷን ስለማይጠይቅላት እሷ ደግሞ አባቴን ስላልጠይቀልኝ ብላ ትጠላዋለች። ይሄ አይደለም አለችው። በጣም አደገኛ ነሽ። ጥሩ ሀሳብ ነው። በቃ እኔም በስራ ላይ ስራ እያደራረብኩኝ ጭንቅንቅ አደርገዋለሁ አላት። እና ደስ አይልም? ደንበኞቹስ ያመጣውላችሁ ደህና ናቸው? ደስ ይላል አለችው። ኃይለኛ ኔትወርክ እንዳለሽም አሳይተሸኛል ራሄል አላት አቶ ተስፋዬ። ከዛም ባቢ ጋር ደወለና የት ነህ ሲለውም ባቢ ዛሬ መንጣት አልችልም አለ። ከዛም እንዴት ነው መንጣት የማችለው? ጓደኛዬ የሆነ ችግር ገጥሞት እሱ ጋር ነኝ። የት ነው ያለኸው ሲለውም ጓደኛ ጋር ነው አልኩ አይደለ? እሺ ግዴታ መንጣት አለብኝ ሲለው ግዴታ ነው፣ ደንበኞች መጥተው ያንተን ፍርማ ይፈልጋሉ አለው። ከዛም እሺ በቃ እመጣለሁ አለ። ጋሸ ግርማን እቤት ወስደው አስተኛው ባቢ አቅፎ ሁሉን ነገር። ከዛም ሲደውልለት እንደዛ ዋሸ። ሲቀጥል አብሯቸው ቆየ። አሁንም ጽናት ከአባቷ ጋር እንድትቆይ ግርምሽ ነገራት። ባቢንና ብሌንን ከቤት አስወጣቸው። ከዛም ክችን ሆነው እንግዲህ የተፈጠረውን ነገር በሙሉ ንገሪኝ አላት አባቷ። ጽናት አንተ በዚህ ሁኔታ ሆነ ልነግር አልችልም ስትለውም በፍጹም ሰምቼዋለሁ፣ አውቄያለሁ፣ ይቺ አረመኔ እንደ ድጋሜ ልትነጥቀን ሻላይ ሲላትም እኔ የማውቀው ነገር የለም ብቻ ፍቅሬ ደውሎ ሁሉን ነገር እዛ ቦታ እንዲሄድ ነው የነገረኝ። እዛ ሲሄድ ሁለቱም ሞተዋል እናቴም አለችው። በጣም እይዬ ብሎ አለቀሰ። ባቢና ብሌን ደግሞ ሲያሳዝኑ አለችው። ከዛም ታያቸው ብቻቸውን አልቅሰው ይውጣላቸው ሲላት እንዴት አለች። ለቅሶ እኮ ጥሩ ነው፣ አልቅሰሽ ይወጣልሻል አላት። ከዛም ብሌን እሺ የተፈጠረውን ነገር ንገረኝ አለችው። ትዝታ በሱ ላይ ያደረሰችበትን ግፍ በሙሉ ሲነግራት እውነት ባቢ በጣም ይቅርታ፣ እውነት በጣም ይቅርታ አለችው። ከዛም አይ ችግር የለውም አላት። ከዛ በጣም አዘነች። ይቻረመኔ አለች። እንግዲህ ባቢ ከእሷ ጋር ሲለያዩ ጽናት ጋር ገባ። ጽናትም ጽኑ አላት። ወየ ባብዬ አለችው። እሺ አሁን እንዴት ነው አላት። ባብዬ አባቴ ነገር በጣም እያሳሰበኝ ነው፣ ጨነቀኝ አለችው። በቃ አይዞሽ አትጨነቂ አላት። እሺ ማታ ይሁን የምነግርሽ ነገር አለ አላት። እሺ በቃ እውነት አላት። አዎ ማታ ከስራ ተመልሰን ሁሉንም ነገር እናወራለን፣ አንተም አሁን ስራ ሄድ አለችው። እሺ አለ። ብሌን እንግዲህ ሄዳለች። ብሌን እስከምትመጣ ጠብቄ እኔም ስራ እመጣለሁ አለችው። እሺ አለ። ከዛም አቶ ተስፋዬ እንግዲህ ከልጁ ልጅ ጋር የምታክል ሴት እቤት ይዞበት መጣ። ባቢ ደነገጠ እና በብሬ እንደፈለግኩኝ መሆን እችላለሁ፣ ሴቶችን መግዛት እችላለሁ አለው። በጣም አዘነ ባቢ።
ልጅቷም ይሄ ልጄ ነው ብቸኛ ልጄ ሲላትም ልጅቷም ልጅ ድንቡሽቡሽ አለ በጣም የሚያምር ልጅ ነው አለች። ከዛም ኧረ አባቢ ምን እያረክ ነው ሲልም ተቆጣ ልጅህ አለችው። ከዛም ገብተው ውስጥ አደሩ። ጠዋት አባቱን ቢጠራው የሚነሳ አይደለም። በቃ ምንድን ነው ሲለውም በቃ በጠዋቱ ለምንድን ነው የምጮኸው ሲለውም እረፍዷል እኮ ጠዋት አይደለም አለ። በቃ አንተ ሂድ እኔ ቀስ ብዬ እመጣለሁ ራሴን አሞኛል አለ። ከዛም ባቢ ስራ ከመግባቱ በፊት ጽናት ጋር ሄዶ ማታ እንደሚያወሩም ተነጋግረው ስራ ሄደ። ከዛም እዛ ሄደው እንዳለ አቶ ተስፋዬ ቀድሞ ገብቷል። አባቢ ምን እያረክ ነው? ቆይ ማታ ያደረግከው ነገር ጥሩ ነው አለው። ምን አደረግኩ? እየተዝናናው ነው። ምንም ያጠፋውን ነገር የለም አለ። በዚህ እድሜ ክብርህን ዝቅ ማድረግ ጥሩ ነው ትላለህ? ከሴት ጋር ለእኔ ደስታ ተሰጠኝ እንደፈለግኩ መሆን እችላለሁ አለ። ስለ መዝናናት እያወራሁ አይደለም ሲለውም እኔ ህፃን ልጅ አይደለሁም ትልቅ ሰው ነኝ፣ መዝናናት እንዴት እንደሆነ አውቃለሁ አለው። ከዛ በጣም አዘነና ባቢ ያሳፍራል በዚህ እድሜ እንደፈለግ ካለ። አቶ ተስፋዬ እንግዲህ ጽናት አባት ጋር ለመጠየቅ ሂዶ ተሳለቀበት። ከዛም ሳቀባቸው። ለምን ትደክማለህ ሲሉ በዚህ ጊዜ ደህና ነኝ፣ እንደ ደህና ነኝ ትላለህ? ገንዘብ የለ ጤና የለ አለው። ፈጣሪ የሰጠኝን አመሰግናለሁ አለ አቶ ግርምሽ። እንግዲህ እሱ ግን በጣም ሳቀባቸው። ስቆ ሲወጣም እነሱም ሳቁበት። እናም ራሂል እንግዲህ አጭር ልብስ ለብሳ ከጡቷ ጋር በገዛ እጇ ዚቡን ወደ ታች እየሳበች ባቢ ጋር ልታማልል ፈለገች። እናም በጣም እንደምትወደውም ነገረችው። ግን ምን ሆነሃል ተቆጥታል ስትለው ምንም አልሆንኩኝም አላት። እሷ ግን የምትመለስ አይደለችም። ከዛም ይህ ሁሉ እሱን አማላ ጽናትን ለማስከዳት ነው። ጽናት ደግሞ በተነጋገሩት መሰረት ስራ ቦታ ሄደች። እናም ባቢ ቢሮ ስትሄድ ራሂል ከመቀመጫዋ ተነስታ ባቢ ጋር ሂዳ ናሆሚ ይህኔ ውድ ይህኔ ፍቅር እያለች መላላጥ ስትጀምር ራሂል ምን እያደረግሽ ነው? ራሂል ምን እያደረግሽ ነው? ያምሻል እንዴ እያላት እያለ ጽናት ገባይ። ራሂል ደግሞ ባቢ ልትስመው ሄዳ ከሱ ጎን እጣውላው ላይ ተቀመጠችበት። እሱም ምን እያረግሽ ነው? ምን እያረግሽ ነው እያለ እያለ ጽናት ገባች። ጽናት ደግሞ ያየችውን ማመን አቃታት። ከዛም ባቢ ጽኑ አላት ደንግጦ። ጽናትም አፍጥጣ ቀረች። አሁን ምንድን ነው የሚሰማት? ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።